ያደረሰን ዘመኑ የፍቺ ይሁንልን፣ የአዲስ ነገር የምናይበት ይሁንልን። እንኳን አደረሳችሁ። ችልን በእናታ ዋው ጂስ የምትገርም ልጅ ነች። እንግዲህ እንደምታዩት የሰው ልጅ ወዴት እንደሚሄድ አቅጣጫውን አያውቀውምና መክሊቷ እንግዲህ የተሰጣት መክሊትና ያለችበት ሁኔታ ጥሩ አይደለም። ያው ብዙዎቻችሁ አይታችሁ ከሆነ በሶሻል ሚዲያው ላይ ምናምን ነገር በጣም የዚች ልጅ ጉዳይ በአየር ላይ እንግዲህ እየተወራበት ይገኛል ምናምንና እኔ እንደውም መጀመሪያ ላይ ኧረ ዝም ብላ ታዳሚ ነገር ሳትሆን እንደዚህ በቃ እንደ ያሬዶ አላደላው መከላከያ ምናምን ሄደው ቢዘፍኑ የመከላከያ ልብስ ምናምን እንደሚለብሱት የድሮ እነ ጥላውን ምናምን ካያችኋቸው የመከላከያ ልብስ ምናምን ለብሰው ይዘፍኑ ነበርና መስሎኝ የነበረው መጀመሪያ ላይ እሷም እንደዛ አይነት ነገር በቃ ልክ እንደ እስረኞቹ ለብሳ ምናምን እየተጫወተች መስሎኝ ነበረ። የሚገርማችሁ በሚገርም ሁኔታ እና የቀደመው የያሬዶን ሪያክሽን ከሰራው በኋላ ነው ያወቅኩትኝ እሷም የዛው አካል መሆኗን ማለት ነው። እና ይመስለኛል ወደ 10 ምናምን ዓመት ነገር ሳይሆን አይቀርም የተፈረደባት። እንግዲህ ፈጣሪ በነገሮች ሁሉ ይርዳት ይችል ልጅ። ድምጿ ተመችቶናል፣ ወደናታል። ብዙ ሰዎች እንደውም ከዚህ እንትን በኋላ በጣም በቃ መንግስት የሆነ ነገር ባረገላት ምናምን ምናምን የሚባል ወሬ አለ። ያው እኔም እደግፋለሁ። እሱ ችሎታዋን አይታችሁ አቅሟን አይታችሁ እንግዲህ እባካችሁ ታርማ ከሆነ ጸባይዋን አንቺ ደግሞ ታረሚ እባክሽ ስራውን ሰራሹን ስራ እንግዲህ እውነት ይሁን ውሸት ባናቅም በሶሻል ሚዲያዎች ላይ የሚወራው ነገር ከበድ ያለ ይመስለኛል። ግን ይመቻችሁ፣ እንኳን አደረሳችሁ ብያለሁ ለሁላችሁም። በዚሁ አጋጣሚ ይመች። ቀጥይ እስቲ ፍሬ ህይወት መላ ልጇ ነች እንዴት ልጇ ነች መሰለኝ ወይስ የፖሊሷ ልጅ?
ሪትም ሁላ ጠፍቶባታል። አይታችኋታል? የሆነ ሰዓት ላይ ልጅቷን ከተቀበለች በኋላ ጋይስ ያው ትግሯል። ባለ ዋዘነበው ብሩ እንዲ ወሬ ላይ በታባት በታባት መችሻቦ እስር ቤት ውስጥ 1 ብር እንዴት ትልቅ እንደሆነ የምታውቁ ሰዎች አላችሁ። ኢሞሽናል ለበዓል በጣም ኢሞሽናል ካረጉኝ ስራዎች መካከል የነዚህ የያሬዱ አንዱ ስራ ነው። ያሬዱ ይመቸው፣ ትልቅ ስራ ነው የምር። ብዙዎች ባላሰቡበት መንገድ ነው እንትን ያልከው ያሬዱ። እና ጋይስ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንደ አጋጣሚ እንግዲህ አንድ ቪዲዮ በስተመጨረሻ ገብቶብናል። እስቲ 100 ላይክ ከደረስን ለዚህ ቪዲዮ ይህን ዘፈን ላይ የምንቀጥለው ይሆናል ማለት ነው። ጋይስ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ይመቸን፣ ይመቻችሁ። I am what? I'm out. Let's go.